ሩታና ሜሪ አብረው ካፌ ቁጭ ብለው ሻይ ቡና እያሉ ካሜራ ከያዛቸው በኋላ እኔ አልነበርኩም፣ አላየሽኝም፣ አልተገናኘንም፣ አይኔን ግንባር አድርገው ፍጥጥ ጥጥ። እኔ ምለው ምን አይነት ሰው ናችሁ? ምንድን ናችሁ? እኔ ምለው አንዱ አንዱን የማያምን አብሮ ቁጭ ብሎ በልቶ ጠጥተው አይ እኔ አልነበርኩም፣ አይኔን ግንባር አድርገው። ምን አይነት ከሃዲ ናቸው? በእውነት በጣም በጣም የሚያሳፍር ነገር ነው። እኔ በቃ በጣም ከምጠላው ነገር አንድ ሰው እንዲህ ያደረገውን ነገር እያወቀ ስህተቱን እያወቀ መሆኑን እያወቀ ከአዲስ ሲያደርግ ያን ሰው በቃ በጣም ነው የምጠላው። የእውነቴን ነው የምላችሁ፣ በጣም ማለት ነው። እንደዛ አይነት ሰው መራቅም አለባችሁ። ምክንያቱም ማንኛውም ነገር አብራችሁት ብታደርጉ የሆነ ሰዓት ላይ እናንተን አጋልጧችሁ እሱ የለም ማለት ነውና ከእንደዚህ አይነት ሰው እንኳን በስራ በመንገድም መገናኘት የለባቸውም ብዬ ነው የማስበው። በጣም የሚያስጠላው እውነት ለመናገር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ከሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ትርፍ ይበልልኝ። ቤተሰብ እንግዲህ ባለፈው ሜሪ እንዲሁም ሩታና ኤፍሬም አብረው በተቀመጡበት ዳኒ ፈቶ አንስቷቸው ለአቶ አብርሽ ምስጢር ብሎ አሳይቶት ነበረ። እንግዲህ እነሱ እያደሩ ምስጢር እያሉ ይመጣሉ። እንግዲህ እነሱ ሁልጊዜም አብረው ይጠጣሉ፣ አብረው ይበላሉ፣ አብረው ይውላሉ። ምንም አይነት ምስጢር የለውም። ነገር ግን ምስጢር ብሎ ይዞት እነ አብርሽ ጋር ሄዶ ለአንድ ቀን ተጨበጨበለት፣ ለአንድ ቀን ያኔ አሽቃበጦለት ማለት ነው። ይሄ አሽቃባጭ እንደ ሴት ማለት ነው። ሴታ ሴት የሆነ ዳኒ ተብዬው። ምክንያቱም ከእሷ ጋር ከጎንሽ ነኝ፣ ከሩታ ጋር አብሽር፣ እኔ እስከ ወዲያኛውም ከጎንሽ ነኝ፣ እኔ እያለው ሩታዬ እያለ እያሽቃበጠ ከርሞ የሆነ ሰዓት ላይ ደግሞ ከሜሪ ስላያት ፈቶ አንስቶ በአንድ ጊዜ ሄዶ ለአብርሽ ተናግሮ ከአብርሽ ጋር ልጥፍ ምድረ ተለጣፊ ሁላ ማለት ነው። በጣም ነው የሚያስጠላው እውነት ለመናገር እና ያም አልበቃውም። አሁን ትላንትና ሜሪን ሩታ በሁለታቸው መካከል እየተፈጠረ ያለው ነገር አልገባኝም። እስኪ ምንድን ነው የተፈጠረው ብላ ልጠይቃቸው። ሁለቱንም ጠርታቸው በቃ ሶስቱም ተካካዱ ነው። የሚገርም እኮ ነው እንዴ! ምንድን ነው? ምን አስበው ነው እነዚህ ሰዎች? ጤንነታቸውን ላይ እያሳሰበኝ ነው እውነት ለመናገር። ጤንነታቸው ራሱ ያሳስባል ማለት አብረው በልተው አብረው ጠጥተው አብረው ብዙ ነገር አሳልፈው ከዛ በኋላ እኔ አልነበርኩም ሩታማ ልትደባደብ ማናት ሜሪማ ልትደባደቡና ሁላ ነበር። ዳኒን አጋጭሃለሁ እኮ አለችው። አጋጭሃለሁ። እሷ በስጋዋ ነው የምትተማመነው። አንድ ሰው በወፈረ ነው እንዴ? እሱ እኮ ምንም ቀጭን ቢሆን ወንድ ነው። እንዳየችው ማለት እንደ ቅጥረቱ በቃ ስታዩ አንስታ የምትወረውረው መሰላትና ንቀት። አቤት መናናቅ! እውነት መናናቅ ጥሩ እኮ አይደለም። እና ለማንኛውም አንስቼ እንዳላጣፋ አለች። የእውነቴን ነው የምላችሁ። በጣም እየሳኩ ነፈታ አየር ነው የሰማዋቸው። ምክንያቱም በቃ እርስ በእርስ አይ እኔ ነበርኩ አልነበርሽም፣ ነበርሽ አልነበርኩም፣ ካድ አይኔን ግንባር አድርገው አላየውም ፍጥጥ እንዴ! እንደዚህ አይነት አይናወጣ ውሸት፣ እንደዚህ አይነት በቃ በጣም ይደብራል። የእውነት ይደብራል። ከትልቅ ሰው እንደዚህ አይነት ነገር አይጠበቅም። ከእንደዚህ አይነት ጓደኛ ከእንደዚህ አይነት ሰው መራቅ ያስፈልጋል ብዬ ነው የማስበው። ምክንያቱም ምንም አይነት ነገር ከዛ ሰው ጋር ብታደርጉ መልካምም ነገር ይሁን ማንኛውም ነገር ብታደርጉ ያ ሰው የሆነ ሰዓት ላይ የሆነ ችግር ቢፈጠር ያ ሰው በቃ አልነበረም የለውም አላየውም ድርቅ ነው የሚለው እና እንደዚህ አይነት ሰው ደግሞ ማሳመንም አትችሉም። ምክንያቱም አውቆ የደረቀ አውቆ የጠመመ ሰው ነው። ስለዚህ ያን ሰው እናንተ ማሳመን ስለማትችሉ ከዛ ሰው መራቅ ነው የሚያስፈልገውና እኔ በጣም ነው የሚያስጠላኝ እንደዚህ አይነት ባህሪ። እውነት ነው የምላችሁ። በቃ ያው ድርቅ የሚል ሰው በቃ ከእንደዛ አይነት ሰው መቆየት አልፈልግም። አንዴ ያንን ባህሪውን ካወቅኩኝ ከዛ ሰው እርቃለሁ። ምክንያቱም ጥሩ አይደለም በጣም ያኔ ይሄ እንደዚህ አይነት በቃ እያወቀ ሰው በማንኛውም ሁኔታ ላይ እናንተን ይከዳችኋል። በማንኛውም ሁኔታ ላይ አውርቶም አላወራሁም ይላችኋል፣ አድርጎም አላደረግኩም ይላችኋል። የራሱን ጥፋት አልፎ ለእናንተ ያደርግላችኋል ማለት ነው። እና በጣም በጣም ነው ትላንትና እያስገረሙኝ ነው የምላችሁ።
ሜሪ ነበርሽ ከኔ ጋር ነበርሽ፣ ቁጭ ብለናል። ሩታ አመነች። እሷ አልነበርኩም እየተሳደበችውላ ቤተ ክርስቲያን ሄደሽ ትሚያለሽ ወይ? ደግሞ በዚህ በጨዋታቸው ደግሞ ሃይማኖትን እምነት ጋር ይሄዳሉ በጣም በሚገርም ሁኔታ እና በጣም ነው የሚገርመው እና ይደብራል። የእውነት በጣም የሚደብረው አብራችሁ ስትሰሩም ቢያንስ መተማመን አለባችሁ። አሁን እነዚህ ልጆች እኮ ማንም እርስ በርስ አይተማመኑም። ሶስቱም አንድ አይነት ናቸው። ሶስቱም አንድ አይነት ውሸታሞች፣ አሽቃባጮች፣ አስመሳዮች እና ማናቸውም አይታመኑም። አሁን ለምሳሌ ኤፍሬም ምናምን ነው። ኤፍሬምም የባሰው እሱ ደግሞ የለየለት ነው። ሜሪም እንደዛው፣ ዳኒ በቃ ሶስቱም አንድ ናቸው እና እነዚህ ሰዎች ማናቸውን ሊታመኑ አይገባም ብዬ ነው የማስበው። ለማንኛውም እንግዲህ ሩታዬ ፈጣሪ ሆነሽ ነው የምለው፣ ሌላ ምንም አይደለም። ከነዚህ ምንድን ነው እነዚህ አስመሳይ ሰዎች ጋር ተከበርሽ እንግዲህ መጨረሻችን ያሳምርልሽ ከማለት ውጭ ሌላ ምንም አይደለም። ከነዚህ ሰዎች ካራቅሽ ሰላምሽንም አታገኝም፣ ጥሩ ኑሮም አትኖሪም፣ በሰላምም አታሳድግም። ልጅሽን፣ ትዳርሽንም፣ ልጅሽንም ቤትሽንም እንዲህ እንደረበሹ እንዲህ እንዳዋከቡሽ ነው የሚኖሩት። ከነዚህ ሰዎች ብትርቂ ጤናሽንም ትዳርሽንም ኑሮሽንም ታስተካክያለሽ ብዬ ነው የማስበው። እውነቴን ነው። እነዚህ ሰዎች ጤናማ አይደሉም፣ በፍጹም ጤናማ ሰዎች አይደሉም። እነዚህ ሶስቱ አስመሳዮች ማለት ነው። ከነሱ ጋር ስትርቂ ብቻ ሰላምሽን ልታገኝ ትችያለሽ። ለማንኛውም ቤተሰብ እናንተ ምን ተረዳችሁ? እናንተ ምን ተሰማችሁ? እኔማ በጣም በቃ የሆነ እኔ እንጃ እውነት ድራማ እየመሰለኝ ነው ያየሁት። ያው እንግዲህ ውስጡ ባይታወቅም እውነት ነው ድራማ ነው የሚለው ነገር አጠራጣሪ ቢሆንም ብቻ ነገረ ስራቸው በጣም ገርሞኛል። ማለት ቢያንስ እንኳን ትንሽ ነገሩን እንኳን ያኔ አላቅም ማስተካከል ነበረባቸው። ብዙ ያላስተካከሉት ነገር አለ ብዬ አስባለሁ። ለማንኛውም እንግዲህ ወደፊት ያስተካክሉ ይሆናል። ለወደፊቱ ሁላችንም ያኖረን። እንግዲህ ቤተሰቦች እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።